ተኩስበት የምትለኝ ደግሞ በቃ አንድ ካይሮ ሀገር ላይ ተወሽቀ ከቤት ማትወጣም 24/7 ላይፍ ትገባለህ። ተሰጥ ተኩስበት እናንተ አንተ ይሄን ያልከው ሰውዬ በህግ አንተ ተጠለጠልክ። እኔ ምን ስላደረኩ ነው በህግ ምን ተለጠልኩ? ምንም አላደረኩም። ከባድ እና የመጨረሻና የማጠናቀቂያ ድምጽ ማለት ነው። አንድ ሾወደንና አንድ ደግሞ አሜሪካ ያላችሁ ሴቶች አላችሁ ስላልኩ ሴቶች አንዷ በተለይ ግብዳ ነው። አንድ ጣቷ የኔ አንድ ሰለፍ እግር ነው የሚያክለው። አንዱ ደግሞ እብድ አለች ደግሞ ሶሻል እንደ ባለ ይሄ ሾደ የሚባል ነገር አለች። ደስ የሚል ሳይሆን የሚያሳዝን ነገር ደግሞ ጠበቃ ሆነው ይመጣሉ፣ ግን እናት መሆን ያቃታቸው ናቸው። ልጆቻቸውን የበሉ እንደ ድመት ማሳደግ አቅቷቸው አንዷ ኢትዮጵያ ስለየላከች አንዷ ደግሞ ከወንድ ወደ ወንድ ስትዞር ልጆቿን ወደ መንግስት የሰጠች። አሁን እናንተ ናችሁ ተጠባቂ ሆናችሁ የመጣችሁት። አሁን እናንተ ፒቲሽን አይደለም ጠበቃም ባይ ዘ ወይ ይሄ ይሄ በዌብሳይት ኦንላይን ማምናችሁ መክሰስ ምንም አያደርስም። በአካል ነውና ጠበቃ ይዛችሁ በደንብ ስዊዘርላንድ ሀገር ነው የምኖረው፣ ወረቀት አለኝ፣ ፓስፖርት አለኝ፣ የፈለኩበት ሀገር መግባት ትችላለሁ ያለ ኢትዮጵያ በስተቀር ግልጽ ነው የምነግራችሁ። ክሰሱ። ህጉ ለሁላችንም እኩል እንደሆነ የዛን ጊዜ ያሳያችኋለሁ ማለት ነው። ገባችሁ አይደል? በስተመጨረሻ ደግሞ በተለይ በዚህ በአሁኑ የነበረው ሲቹዌሽን ላይ የሆነ ትንሽ ነገር የታዘብኩት ነገር ቢኖር ለሀቅ 10 ጊዜ ብጣላም ከሰው ጋር ጠላቴ ቢሆን ሰውዬው ወይ ሴትየዋ ምናምን ለሀቅ መቆም፣ በቃ ለሀቅ መቆም። ብዙ ነው የተማርኩት። እግዚአብሔር አይ ኖ ፐርፌክት ሰው አይደለሁም፣ አጥፋለሁ፣ ሰዎች እንሳሳታለን፣ ፍጡር ነኝ እንጂ ፈጣሪ አይደለሁም። እየተማርኩኝ ነው የምሄደው፣ ከስህተት እየተማርኩኝ እያደኩኝ ነው የምሄደው። ግን ጀስት እችን ነገር ትንሽ ነገር ተምሬያለሁ። ስም አላነሳም። ሶሻል ሚዲያ ነበራችሁ በሙላችሁ ለሁላችሁ ሶሻል ሚዲያ ላይ ላላችሁ እንደ ማንም ሰው ሳይሆን እንደ ወንድማችሁ ሆናችሁ ስትከራከሩ ለእውነት ስትቆሙ የነበራችሁ ሰዎችን ከልብ ላመሰግን እወዳለሁ። እግዚአብሔር አብዛኞቻችሁ ማልጠብቃችሁ ሰዎች ነበራችሁ። አብዛኞቻችሁ ከኔ ጋር የተጣላችሁ ሰዎች ናቸው። አብዛኞቻችሁ ወዳጆቼ ናቸው እና ከኔ ጋር የቆያችሁ እናንተ ምንም አይነት ቃላት የለኝም። እግዚአብሔርም ከልቤ ነው የማመሰግነው። እግዚአብሔር በችግራችሁ ጊዜ ሳይሆን በደስታችሁ ጊዜም ካጠገባችሁ ይሁኑ። በችግራችሁም እንደዛው ከልብ ነው የማመሰግነው። ውለታችሁን አልረሳውም። ከዛ በላይ ስሟን መጥራት አልፈልግም። እንደ እናቴ አለች እዚህ ሶሻል ሚዲያ ላይ የሆነ ነገር ሲፈጠር እንደ ልጇ ደውላ የምታማክረኝ እናት አለች። በጣም ነው የማመሰግነው ከልብ። በቃ እኔ ላንቺ ምንም አይነት ቃል የለኝም። እግዚአብሔር ነው ይሄ በሶሻል ሚዲያ እንደዚህ አይነት ሰው ማግኘት በጣም ከባድ ነው። እግዚአብሔር በጣም በተለይ በአሁኑ ሰዓት ጊዜ እንደዚህ አይነት ሰው አይገኝም። ግን በቃ በጣም ነው የማመሰግነው። ሲቀጥል ደግሞ የኔ እህቶች ስታር ፋሚሊ ወንዶች ምናምን ያሉ አይመስለኝም። ስታር ፋሚሊ ላይ ሁላችሁም ሴቶች ናቸውና ስታር ፋሚሊ ደግሞ ለሁላችሁ በቃ እናንተ ትለያላችሁ። ውለታ ከፋይ ያድርገኝ። እናንተ በጣም ነው የማመሰግነው ከልብ። የማልጠብቀው ነገር ነበር የማልጠብቀው ነው። ከእናንተ እጠብቃለሁ ምክንያቱም ስለማውቃችሁ ማለት 2 ዓመት 3 ዓመት ሶሻል ሚዲያ ላይ ያለ እየጨፈጨፍን ባይ ዘ ወይ አወቁ። የኔ ስም እንደዚህ ነው። በአመት እንደ ምድብ ባለ የሆነ በዓል ስሜ ካልተጠራች የሶሻል ሚዲያ ላይ እንደ ብርድ እንደ
እንደ ኬረር ነው የሚይዛቸው። እንዲህ ነው የሚያደርጋቸው። የግድ በአሜ ወይ እንደ መንግስት ወይ እንደ ቅዱስ መነሳት አለበት እና በየአመቱ ሲነሳም ከአጠገቤ ናችሁ። በጣም ነው የማመሰግናችሁ ለሁላችሁም። ስደት ላይ ላላችሁት አገራችሁ በሰላም ያስገባችሁ፣ ወልዳችሁ ከብዳችሁ ትዳር ይዛችሁ የራሳችሁን ላይፍ የምትይዙበት ጊዜ ያምጣላችሁ። በጣም ነው የምወዳችሁ፣ በጣም ነው ያከብራችሁ። ማርያም በቃ ሰር ፋሚሊ፣ እኔ ለእናንተ ቃላት የለኝም። ለሁላችሁም አመሰግናለሁ። ሌላ የቀረ ያለ አይመስለኝም። ባይ ዘ ወይ ብዙ ሰዎች አሉ፣ ግን አናገናምሽ ላይ ስም ላነሳ ስለማልፈልግ ነው እና እንጂ አንስቼ ባመሰግናቸው ብዙ ሰዎች ደስ ይለኝ ነበር፣ ግን ስም ማንሳት አልፈልግም። አውቃለሁ ያልበራላችሁ ጥያቄ ሊኖር ይችላል። ጭንቅላታችሁን ግን አሳምኑት። የራሳችሁን ጉዳይ ስለሆነ ብላችሁም እረፍት አድርጋችሁ ጭንቅላታችሁን ተኙ። ያልተዋጣላችሁ ጥያቄዎች ይገባኛል በደንብ አድርጌ እና የራሳችን ህይወት አይደለም፣ አይመለከትም። ጭንቅላቴ እረፈህ ተኛ በሉ። አይ ቲንክ ጨርሰናል መሰለኝ። I'm really sorry. አሁን እንትን ማድረግ አልችልም። በጣም ይቅርታሽ። ሰው መቀበል አልችልም። አንዴ በእንትን እየላኩ ነው። አንዴ ልዝጋው። አንድ ሁለት ሶስት ሰው ገስት ለማስገባት ሞክራለሁ። ከማውቀው ሰው ብዙ የለም። ከዛ ደግሞ በተለይ ይህን ነገር በስነስርዓት መናገር እፈልጋለሁ። ይህን ነገር በስነስርዓት መናገር እፈልጋለሁ። እግዚአብሔር እኔ የእናንተን ችግር የሃይማኖትና የዘር ችግራችሁን እዛ ይዛችሁ ጥግ ያዙ። ኦኬ። እኔ ዘር ውስጥ ችግር ውስጥ ሃይማኖት ውስጥ ብሔር ውስጥ አታስገቡኝ። አም ኦርቶዶክስ ትግራዋይ ነኝ። አገሬን እወዳለሁ፣ ሃይማኖቴን እወዳለሁ። የራሴን ስለምወድ የሰውን ልጠላ ማለት አይደለም። በእናንተ አእምሯችሁ ላይ ያለውን ችግር የሃይማኖትና የብሔር እኔ ጋር አታምጡት። እዛ ነገር ላይ አልገባም። በቃ የማንም ብሔርን የማንም ህዝብን የማንም ሀገርም የማንም ሃይማኖትም እንዲያልቅ እንዲገደል እንዲራብ እንዲጠማ አልፈልግም። በቃ እኔ ይሄ ነው የኔ ሰብአዊ ምንድን ባለ እንትን ሁሉ የሰው እየተሳሳተ አልኖርም። አምና አሌክስ የነበረውና አሁን አሌክስ የነበረው አንድ አይነት አይደለም። እኔ ዘር ውስጥ አታስገቡኝ። ትግራዋይ ነኝ አውቃለሁ። አገሬን እወዳለሁ፣ ህዝቤን እወዳለሁ፣ ማንነቴን እወዳለሁ፣ ሃይማኖቴን እወዳለሁ። የራሴን ስለወደድኩኝ ግን የእናንተን እጠላለሁ ማለት አይደለም። ኦኬ። እና ፕሊዝ የራሳችሁን ችግር እዛ ያዙልን፣ ወደ እኔ አታምጡት። እዛ ነገር ላይ የለውም አሌክስ። ልገባም አልፈልግም። ለተራበ ለተጠማ ለተቸገረ ህዝብ ግን ሙስሊም፣ ክርስቲያን፣ ጥቁር፣ ነጭ ሳል ካለኝ አቅሜ እረዳለሁ። አይደለም እንደኔው ሀበሻ ጥቁር፣ ማንም ባንጋሊ አፍጋን ቢመጣ ለራሱ እርዳታ ቢፈልግ ከኔ እረዳለሁ። ግን እናንተ እዛ ጭንቅላታችሁ ተበርዟልና በሃይማኖትና በብሔር ለምን አሌክስ እንደዛ አልወደቀ ወይ ሌላውን ቲክቶከር ለምን አልወደቀ አትበል። እሺ ችግራችሁን ይዛችሁ ተጋበሉልኝ። አቲን ጨርሰናል መሰለኝ። አንድ ለሰው ላስገባ ፈልጌ ነበር፣ ግን እያየሁ አይደለም። ፈልጋችሁ ሰዎች አይ ቲንክ መውጣት አለብኝ መሰለኝ።
30 ደቂቃ ብላለ 30 ደቂቃ እንወጣለን። እሺ ምንድነው እንደ አዲስ ቲክታክ ሮክ እግዚአብሔር በስመ አብ ወወልድ ወመንፈስ ቅዱስ አላከችም። የምመለስበት ሰዓት ነው ጋይስ። ዛሬ ባልጫወትም ግን ነገ ወይ ከነገ ወዲያ እገባለሁ። ቴንክ ሶ ማች ሁላችሁም አመሰግናለሁ። ፈጣሪ ጉልበት ይስጥ። አሜን። ሰው ይወጣ እንዴ? ሰዎች ከጨርሰናል። ትንሽ የሚወራ የለኝም። ከዛ ጨርሻለሁ። ጊፍት ገላሪ ሙላ ሞልቻለሁ ሞልቻለሁ። ቲንክ 30 ደቂቃ ሞልተን መሰለኝ ኢንተርቪው ለማድረግ አካውንቲንግ 2 ደቂቃ ቀርቶኛል። 45 ሆነና እንወጣለን። አንዳንድ ጊዜ ከፈጣሪ ጋር መጣላት አንችልም እና በፈጣሪ አምናለሁ። እሱ በሚሰራው ነገር ሁሉ ነገር አይሳሳትም። ያረገውን ቢያደርግ አይሳሳትም። ፈጣሪ እሱ የያዘልን ነገር አለና አንዳንድ ጊዜ መቸኮል ብቻ ሳይሆን ማርፈድም ዋጋ ያስከፍላል። ገባችሁ አይደል? እና መልካም ምሽት ሁላችሁ። የነገ ሰው ይበለን። ዛሬ ጌም አልጫወትም፣ በጣም ይቅርታ። ነገ ወይም ከነገ ወዲያ ወይም ከዛ ቀጥለው ሲማኝ ነው። እሺ ከዛ በኋላ ለመግባት እሞክራለሁ። መልካም ምሽት ሁላችሁ። ለትንሽ የ2 ቀን ለ1 ቀን አጀንዳ ይሆናችኋል። ያውሩበት በደንብ አድርጋችሁ።